ውድ ቤተሰቦቼ እዛ ቪዲዮ ሰርቼ ነበረ። በሱ በተለያየ በውስጥ ገብታችሁ ቲክቶክ ላይ ምናምን ብዙ ነገር የምትናገሩ የሄርሜላ ደጋፊዎች አላችሁ ማለት ነው። እየመረራችሁም ቢሆን ዋጡት። ጊዜ ቢጨርስ ነው እንጂ አብርሽና ሩታ ነገ ይታረቃሉ። ነገ ባይታረቁ ልጃቸው ያስታርቃቸዋል ማለት ነው። አርጅተው እንኳን አብርሽና ሩታ አይለያዩ። አሁንም ልድገምላችሁ አይደል? አብርሽ ሄርሜላን አይወዳትም፣ አያፈቅራትም፣ ቦታም የለውም። አንድ ሰው አንድ ቪዲዮ ስቆ ስለሰራ ወይም ደግሞ ፎቶ ስለተለጠፈ አይደለም። እና እናንተ አሁን አብርሽ ተናግሯል እኮ ዛሬ ምንም የሚረዳኝ ሰው የለም፣ የሚናገረው ሰው የለም። ስነሳ በእንቅልፌ ስነሳ ገና ነው የሚደብረኝ አለ። ለምንድን ነው የሚደብረው? ለምንድን ነው የሚከፋው? አንድ ቀን ከሩታ ጋር እያለ እንደዚህ አይነት መልስ ሰጥቶ አያውቅም። ይደብረኛል፣ ይከፋኛል። ሞር እንኳን ቤተሰቦቹ የታለህ ብለው ጠይቀውት አያውቅም። ከሩታ እያለ ከሀገር እንኳን ሲወጡ ከሩታ ጋር ደስተኛ ነበሩ። ከሩታ ጋር ብዙ ላይፍ ያሳለፉ ሰዎች ናቸው። እና ሄርሜላ እውነት ትክክለኛ የሚወዳት የሚያፈቅራት ከሆነ የሚጨንቀውን የሚደብረውን ጭንቀት የሚይዘውን ነገር ለምን አያካፍላትም? ፍቅረኛ ከሆነች ሂዶ ለምን አይናገራትም? ሄርሜ እንዲደብሮኛል እኮ እንደዚህ ሆኛለሁ ብሎ ለምን አይናገራትም? አረ ሴቶች ወደ ራሳችሁ ተመለሱ። አብርሽ አይወዳትም፣ በጭራሽ ሊወዳትም አይችልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። እያላችሁበት ሰላማችሁ በዝዝ ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምታበረታቱኝ ከልብ አመሰግናለሁ። እና ምን አለ መሰላችሁ አንድ ሰው እንደ ወንድማችሁ የምታዩት ከሆነ አብርሽ እውነት የኔ ወንድም ቢሆን እንደዚህ አይነት ህይወት ቢያጋጥመው የትኛው ነበረ ምርጫው? የትኛው ነው የሚሻለው ብላችሁ ካያችሁ አብርሽ የሚሻለው ከሩታ መታረቅ፣ ልጁን ማሳደግ፣ ልጁን ጠዋት ሲነሳ በእንቅልፉ ልጁን ማየት፣ ሲተኛ ልጁን ማየት፣ ከስራ ውሎ ሲገባ ልጁና ሚስቱ ማየት፣ የሞቀ ቤት ማየት፣ ሆቴል ለሆቴል መዟዟር አይደለም። ገባችሁ አይደል? ለአብርሽ የሚያስፈልገው ይሄ ነው። አብርሽ ደግሞ በተፈጥሮ በጣም የዋህ ነው። በዋህነት እየተጎዳ ነው። ዛሬ እቺ ትንሽ ነገር ናት አይደል? በጣም ደብሮት አዝኖ ተክዞ የውስጡን የሚረዳው ሰው አጥቶ አይደል? ነገ ደግሞ አደባባይ ላይ ይወጥቃል፣ ሚዲያ ላይ ይወጥቃል። የሩታ ግፍ ግን ዋጋ ያስከፍለዋል። እመኑኝ ማለት ነው። ሩታ እኮ ለአብርሽ ምንም አልበደለችውም። በጣም ብዙ ደስ የሚል ፍቅር ነበራቸው። በመሀላቸው ሴጣን ገብቶ ነው ከዚህ በፊት ከብዙ ሴቶች ጋር ሲሰራ አይተነዋል። ነገር ግን እንደ ሄርሜላ አይነት ሴት እኛ አይተንም ሰምተንም። እኔ እንጃ በአብርሽ ህይወት እንዴት እንደገባች አላውቅም። በስራ ነበር የመጣችው። አብዛኛው ይወዳታል ያፈቅራታል ለምትሉ ሰዎች በጣም ተሳሳችኋል። አይወዳትም፣ አያፈቅራትም። ቢያፈቅራት እንደዚህ አልነበረም፣ ቢወዳት እንደዚህ አልነበረም። አሁንም ቢሆን አብርሽ ያስመስላል እንጂ እየሳቀ ቪዲዮ ይሰራል እንጂ እየሳቀ ከሄርሜላ ጋር ይመጣል እንጂ እኔ ቅድምም ተናግሬያለሁ። የወንዴንስ እልህና የአንዳንድ ነገር እልህ በተለይም እኛ ስለምንናገረው ለምን እንደዚህ ታደርጋለህ? ዝሙት ለምን ታስተላልፋለህ? ለምን ልጅህን አታይም? ሚስትህን አታይም? ስለምንለው ለዛ ነገር ምላሽ እየሰጠ ነው። ደስተኛ ሆኖ ማለት ነው። ደስተኛ እንዳልሆነ በደንብ ታውቃላችሁ፣ ጠንቅቃችሁ ታውቃላችሁ ማለት ነው። እና ዴፍ ደግሞ ዛሬ በደንብ አስረግጦ ነው የነገረው። ከምሬ ነው የምላችሁ። ዴፍ የበፊቱ ህይወት እንደሚሻለውና የበፊቱ ደስታ እንዳለው ነው የነገረው። የዴፍን አነጋገር በደንብ አድርጋችሁ ስሙት ማለት ነው። ሩታ ራሱ ከሩታ ጋር ቢለያይ እውነቴ ነው የምላችሁ። አሁን ሩታም ጋር ሄደ አልሄደም እንደው ምን ሳስበው ለሩታ ራሱ አይጠቅማትም አብርሽ። ለምን ብትሉ ውጩ ሌላ ቦታ ስላሰበ ሌላ ነገር ካየ የሚጎዳት ነው የሚመስለኝ። እኔ እንደውም ወደ ሩታ ከተመለሰ ሩታ በጣም ነው የምታሳዝነኝ። ነገር ግን መለያየት የለባቸውም። ጎዳትም አልጎዳትም ልጃቸውን አብረው ማሳደግ አለባቸው። ይሄስ ልጅ ያለ አባት ለምን ያድጋል? ያለ እናት ፍቅር ለምን ያድጋል? ሩታን ማግኘት አለበት፣ አብርሽንም ማግኘት አለበት ልጃቸው። አብርሽ ብዙ ጊዜ ሲናገር ሰምታችኋል። የልጅነት ልጄ ነው ይላል ሁልጊዜም ማለት ነው። አንድ አባት ልጁን ትቶ ሚስቱን ትቶ ከሌላ ጋር ሰው ጋር ሲሆን ምን አይነት ስሜት ነው የሚሰማችሁ? ልጁ ለ5 ደቂቃ ለ10 ደቂቃ ለ1 ሰዓት አይቶ እንደ አባት እንዳልሆነ እንደ ባዳ አቅፎ ሲሸኘው ምን አይነት ስሜት ነው የሚሰማው? አብርሽ እኮ ዛሬ ተናግረዋል። እኔ ለልጄ ብዬ ነው የምኖረው አለ። ልጄ ሳገኝ ነው ደስተኛ መሆነው አለ። ከዚህ የበለጠ ግዴታ ሩታን ሳገኝ ነው ደስተኛ መሆን አለብኝ ማለት አይችልም። ለምን? እናንተ ትዕቢተኞች አላችሁ። እናንተ የሰው ደስታ ማያስደስታችሁ። አብርሽና ሩታ አንድ ላይ ሆነው እንዴ ውሽሚት እኮ ናት ያቺም እኮ ትዳር አላት። ለምን ትዳሯን አትይዝም?
ለምን ልጆቿን አታሳድግም? እኛ ጅላጅል አይደለንም እንደናንተ። ነገር ግን አብዛኛው ሰው አብርሽ ተጠንቀቅ፣ አብርሽ እንደዚህ ሁን። በምንድን ነው የሚጠነቀቀው? በየትኛው መንገድ? እሺ ከሄርሜላ ከሆነ እስማማለሁ እኔ። ያው ከሄርሜላ ከሆነ ራሱ ያርቅ፣ ከሄርሜላ ይጠንቀቅ፣ ወደ ትዳሩ ይመለስ፣ ወደ ቤቱ ይመለስ። ሩታ አሁንም እየፈለገችው ነው አይደል? እመኑኝና ሩታ የምታረገው ነገር እናንተ አታውቁም። ሩታ አብርሽ መጥፎ ስሜት እንዳለ ስላወቀች ነው። መጥፎ ነገር እንዲያጋጥመው አትፈልግም። ያንን ስሜት በዛ ስሜት እንድታወጣው ነው ይሄንን ሁሉ የምትታገለው። ግዴታ እኛ የሰማነው ነገር ያየነው ነገር እዚህ ጋር ሚዲያ ላይ መተን እንዲህ ነው ማለት አይጠበቅብንም። ምክንያቱም በአብርሽና በሩታ ብዙ ነገር አይተናል፣ ብዙ ትምህርት ወስደናል። ያሁኑ ማየት ሳይሆን የበፊት የመጡበት ጊዜ ማስታወስ አለብን። ያየነው ሁሉ እነሱን ቅስማቸው የሚሰብር ነገር፣ በተለይ ደግሞ የሩታ ኦዲየንሶች እንደዚህ ተናገሩ እንድንባል አንፈልግም እንጂ የአብርሽን ህይወት አደጋ ላይ እንዳለ በደንብ ጠንቅቀን እናውቃለን። ሄርሜላን አይፈልጋትም። በቃ ተረዱት እባካችሁ። ወንድም ካላችሁ እንደ ወንድም እዩት። በቃ እንደውም ገፋፉት። እስቲ ኮሜንት ጻፉለት። ከሚስትህ ታረቅ፣ ትዳርህን ያዝ፣ ቤትህን ያዝ በሉት። በእናንተ ምንም የሚጎል ነገር የለም። በቃ ምናሽቃብጠው እኛ አይደለም እንዴ? የምታሽቃብጡት ኮመንታተሮች አይደለም እንዴ? ሰሞኑን በተደረገ ሄው ትላንትና ወርቅ ስጦታ ሰጠው እንደዚህ መተት ታሰራበታለች የምትሉት የምትናገሩት እናንተ፣ ይቅርታዋን ስትጠይቅ ይቅርታ የውሸት ነው ስትሉ የነበረ እናንተ በሰጣችሁት ነው እነሱ የሚንቀሳቀሱት። አሁንም ደግሞ እውነት ወንድም ካለሽ እያንዳንድሽ ለወንድምሽ የምታስቢ ከሆነ ነገ አግብቼ እኔ ወልጄ ምን ይደርስብኛል ካልሽ አሪፍ ኮሜንት አሪፍ ንግግር ተናገሪ። በሀገራችን የሌለ ነገር አታስተምሪ። እናትን አትስደቢ። ገባሽ? እያንዳንዳችሁ ማለት ነው። ከአብርሽና ከሩታ ህይወት የበለጠ ህይወት አለን። የበለጠ ነገር ሊደርስብን ይችላል በእኛ ነጌ ላይ ማለት ነው። እውነት እናንተ ለራሱ በጻፋችሁት እጃችሁ በኮሜንታችሁ የእጃችሁን ፈጣሪ አላህ ይሰጣችኋል። ፈጣሪ እንዲሁም ይሰጣችኋል። ገባችሁ? አብዛኛው ጊዜ ፈጣሪና አላህ የምጠራው ለምን እንደሆነ ታውቃላችሁ? አንዳንዱ ስለማይገባው ነው። እና ሁሉም የዘራው ነው የሚያጭደው። አብርሽና ሩታ መለያየት የለባቸውም፣ አንድ ላይ መሆን አለባቸው። አብርሽ ደግሞ ደስታው ሁሉም ነገር ልቡ የሚወዳት የሚያፈቅራት ሁሉም ሩታ ጋር ነው። ሄርሜላ ጋር እቺ 5 ሳንቲም ያክል ልቡ የለም፣ አይወዳትም። እመኑኝና ማለት ነው። ቢወዳት ሁሉም ነገር ያማክራት ነበር። ሩታ ጋር በደወለችለት ሰዓት እየሮጣ አይሄድም ነበር። በልጁ ሰበብ እያረጋ አይሄድም ነበር። ሰሞኑ ራሱ ቤት አልገባም አልፈልግም እያለ ነበር። ለምን? ትዝታ ስላለ፣ ፈቶ ስላለ፣ ብዙ ነገር ስላለ እዛ ቤት ውስጥ ማለት ነው። ተረዱት። በቃ ይብቃችሁ ማለት ነው። በተለይ የሄርሜላ ደጋፊዎች፣ የሩታ እህቶች ሂዱበት፣ ቀጥሉበት። እውነቴ ነው የምላችሁ። ከሩታ ጋር አብራችሁ ሆኖ አሸራሽሩት። ምክንያቱም እኛ እናሸንፋቸዋለን፣ እነሱ መቼም አያሸንፉንም። አብርሽ የሩታ ነው እንጂ የሄርሜላ አይሆንም በጭራሽ። ለሄርሜላ የሚገባትም አይደለም። እሷ የአብርሽ አይነት ወንድ የሚገባት ወንድ አይደለችም። እንደ ራሷ የተንዘላዘለ ወንድ ፈልጋ ታምጣ ዘላ ያድርገዋለች እንደውም